ሰላም ውድ የለዛ ሙቪ ተመልካቾች እንዴት ቆያችሁ? ዛሬ ትንሽ ቆየት ያለና እጅግ አስተማሪ የሆነ በእውነተኛ ታሪክ ላይ የተመሰረተ ፊልም ይዤላችሁ መጥቻለሁ። አብራችሁን ቆዩ። ፊልሙ ሲጀምር ሃንበር የተባለ ወጣት እያሳየን ይሆናል። አጋጣሚም አንዲት ወጣት ሴት ሃንበር ወደሚኖርበት አካባቢ ስትመጣ ሀሳቡ ይሰረቃል። የዚህች ሴት ስም አናቤል ይባላል። ሃንበር እና አናቤልም ተዋውቀው ደስ የሚል ግንኙነት ያላቸው ፍቅረኛሞች ይሆናሉ። ነገር ግን ከወራቶች በኋላ አናቤል በመኪና አደጋ ትሞታለች። ገና ያላጣጣመውን ፍቅር የተነጠቀው ሃንበር በዚህ ምክንያት በጣም ያዝናል። ከዚያም በኋላ ብዙ አመታቶች አለፉ። ሃንበር ከአናቤል ውጪ ከምንም አይነት ሴት ጋር ግንኙነት ሳያደርግ አሁን ላይ 50 አመት ሞልቶታል። እንዲሁም በፕሮፌሰር ማዕረግ ተመርቋል። ኑሮውን ለመግፋት በማሰብም አጎቱ ጋር ፈረንሳይ ይሄዳል። ነገር ግን ወደ አጎቱ ቤት ሲሄድ ቤቱ በእሳት አደጋ ሙሉ በሙሉ ወድሞ ያገኛል። በዚህም ምክንያት አጎቱ ጋር ለመኖር ስላልቻለ ዩኒቨርሲቲ ያለ የሚተዋወቁት ጓደኛው ጋር ለመኖር ይሄዳል። ይህች ሴት ሄዝ የምትባል ሲሆን የ14 አመት ሴት ልጅ ነበረቻት። እዚህ ቤት ውስጥም የሚኖሩት ብቻቸውን ስለሆነ ከነሱ ጋር መኖር እንደሚችል ይነግሩታል። ነገር ግን ሃንበር የሚያርፍበትን ቦታ እስከሚያመቻች እንጂ እዚህ ብዙም እንደማይቆይ ይነግራቸዋል። በድንገት ግን የሄዝ ልጅ የሆነችውን የ14 አመቷን ሎሊታን ሲመለከት በውበቷ ይማረክና እዛው ለመቆየት ይስማማል። ቀናቶች እያለፉ ሲመጡ ሎሊታና ሃንበር በሚተፋፈር አይን መታየት ይጀምራሉ። አንድ ቀን ሃንበር በተሰጠው ቢሮ ውስጥ ቁጭ ብሎ ስራውን እየሰራ ሎሊታ ትመጣና ለምን ሌሊት መብራት ሳያጠፋ ለረጅም ሰዓት እንደሚቀመጥና ለምን ቀን እንደማይሰራ ትጠይቀዋለች። እሱም የሚጽፈውን መጽሐፍ እስኪጨርስ ድረስ ቀንም ሆነ ማታ ያለ እረፍት መስራት እንዳለበት ይነግራታል። ሎሊታም ተነስታ እግሩ ላይ በመቀመጥ እየተሳሳቁ ማውራት ይጀምራሉ። ነገር ግን ብዙም ሳይቆዩ ሎሊታን እናቷ ትጠራትና እየሮጠች ትሄዳለች። ሃንበርም ከዚህ ሰዓት ጀምሮ ስለ ሎሊታ በዲያሪው ላይ መጻፍ ይጀምራል። ሎሊታ 14 አመቷ፣ ሃንበር ደግሞ 50 አመቱ ቢሆንም በሚያስደነግጥ ሁኔታ ሁለቱም በዚህ ሰዓት መፈላለግ እያሳዩ ነው። እንደዚህ እያሉ ቀናት ማለፍ ጀመሩ። የሎሊታ እናት ሎሊታን አዳሪ ትምህርት ቤት ልትልካት ነው። ሎሊታ ግን በዚህ በጭራሽ አልተስማማችም ነበር። ነገር ግን መሄዷ ግዴታ ነበር። ታዲያ የምትሄድበት ጊዜ ይደርስና የሚወስዳት መኪና ይመጣል። ሃንበርም እየሮጠ ሄዶ በመስኮት ሲመለከታት ሎሊታ ላስችል ስላላት ከመኪናው ወርዳ እየሮጠች ሄዳ ከንፈሩን ትስመዋለች። እናም ተሰነባብተው ትሄዳለች። በኋላ ላይም ሰራተኛዋ ከሎሊታ እናት የተቀመጠለት ደብዳቤ እንዳለ እየነገረች ትሰጠዋለች። ደብዳቤውንም ሲያነባው እዚህ ቤት እንድትቆይ የፈቀድኩልህ ስለማፈቅርህ ነው። ስለዚህ እዚህ መቆየት ከፈለግ እኔን ማግባት ይኖርብሃል፣ ካልሆነ ግን ቤቴን ለቀህ እንድትወጣ ፈልጋለሁ የሚል ነበር። ሃንበር ሄዝን ማግባት ባይፈልግም ነገር ግን ከዚህ ቤት ከወጣ ሎሊታን ሊያገኛት እንደማይችል ስላወቀ ለመጋባት ይስማማና ይጋባሉ። ከዛም በትዳር በሰላም እየኖሩ እያለ አንድ ቀን ሃንበር ስለ ሎሊታ ዲያሪው ላይ የጻፈውን ሄዝ ታነበዋለች። በዚሁም ልቧ በጣም ይሰበርና እንዴት እንደዚህ ታደርገኛለህ ብላ እያለቀሰችና እየጮኸች ትናገራለች። ሃንበርም እሷን ለማረጋጋት ከጓዳ መጠጥ ይዞ ሲመለስ ሄዝን ከቤት ውስጥ ያጣታል። እሷን ፍለጋም እየሮጠ ከቤት ሲወጣ በድንጋጤ መኪና ውስጥ ገብታ ተጋጭታ ህይወቷ እንዳለፈ ይመለከታል። ብዙም ሳይቆይ የክረምት ጊዜ ይደርስና ሎሊታ ወደ ቤት መመለሻ ጊዜዋ ይደርሳል። ሃንበርም ሄዶ ከትምህርት ቤት ያመጣታል። እናቷ ያልመጣችበት ምክንያት ትንሽ ስላመማት እንደሆነም ይነግራታል። የክረምት ጊዜሽን ደስ በሚል ሁኔታ ማሳለፍ አለብን፣ ስለዚህ ወደ ሌላ ከተማ እንሂድ በማለት ወደ ሌላ ከተማ ሄደው ሆቴል ይይዛሉ። ሆቴል ውስጥ በተዘጋጀው ፕሮግራም ሲዝናኑ ከቆዩ በኋላ ወደ መኝታቸው ሄደው ይተኛሉ። በነጋታው ሎሊታ ከእንቅልፏ እንደነቃች ሃንበር አጠገቧ እንደተኛ ትመለከትና በደስታ ትስመዋለች። ሆቴሉንም ለቀው ወደ ሌላ ከተማ ጉዞ ይጀምራሉ። በዚህ ሰዓት ሎሊታ እናቷን ማናገር ስለምትፈልግ እንዲደውልላት ስትነግረው ሃንበር ከዚህ በላይ መዋሸት ስላልፈለገ እናቷ በመኪና አደጋ እንደሞተች ይነግራታል። ሎሊታም ይህን ስትሰማ በሀዘን እጅግ ትሰበራለች። ሃንበርም ከዚህ ስሜት እንድትወጣ በማሰብ ወደ ተለያየ ከተማ እየወሰደ ያዝናናት ጀመር። ከዛም አንድ ቀን ስራ ያመለከተበት ድርጅት ይደውልለትና ስራውን ከነገ ጀምሮ መስራት እንደሚችል ይነግረዋል። በዚህም ምክንያት ወደዛ ከተማ ሄደው መኖር ይጀምራሉ። ሎሊታም እረፍቷን ያልቅና ድጋሚ ወደ ትምህርት ቤት ትመለሳለች። ሃንበርም እሷን ሸኝቶ ብቻውን መኖር ይጀምራል። ከተወሰኑ ወራት በኋላ ሎሊታ የእረፍት ጊዜዋ ደርሶ ድጋሚ ትመጣለች። በትምህርት ቤታቸው የተዘጋጀ ጉዞ እንዳለና እዛ መሄድ እንደምትፈልግም ለሃንበር ስትነግረው እሱ ግን ሀሳቧን ሊቀበላት ፈቃደኛ አልነበረም። ምክንያቱም ብዙ ወንዶች እንዳሉ እርግጠኛ ነበር። ነገር ግን እሷ
ጨቅጭቃና ለምና እንደምንም ታስማማዋለች። በድንገት አምበር ከሎሊታ ትምህርት ቤት ይደወልለትና ሎሊታ ለረጅም ጊዜ ትምህርት ቤት እንዳልነበረችና ይሄ ክረምት እንዳለቀ የግድ መምጣት እንዳለባት ይነገረዋል። በዚህ የተናደደው አንበርም ሎሊታን በጣም ይቆጣታል። በዚህም ምክንያት ይጨቃጨቃሉ። በዚህ ጭቅጭቅ ምክንያትም ሎሊታ ተናዳ ከቤት ትወጣለች። አንበርም ለቀናት ሲፈልጋት ከቆየ በኋላ በስተመጨረሻ ያገኛታል። ለተፈጠረውም ነገር ይቅርታ ይጠያየቁና መንፈሳቸውን ለማደስ ተስማምተው ጉዞ ይጀምራሉ። ከተወሰኑ ጊዜያት በኋላ ግን አንድ መኪና በተከታታይ ሲከተላቸው ያስተውላሉ። በዚህም ሰዓት አንበር ሎሊታን ታርጋውን እንድትጽፍ ይነግራታል። ከረጅም ሰዓት በኋላ ግን ሲከተላቸው የነበረው መኪና በድንገት መከተል ያቆማል። ከሁለት ቀን በኋላ በድጋሚ እነ አንበር በመኪና እየሄዱ ያ መኪና እየተከተላቸው መሆኑን አንበር ይመለከታል። አንበር ከመኪናው ወርዶ ሰውየውን ሊይዘው ሲሞክር ሰውየው ግን መኪናውን እየነዳ ወዲያው ይጠፋል። በዚህ የተናደደው አንበርም ወደ መኪናው ተመልሶ የዚህን መኪና ታርጋ ጻፊ ብዬሽ ነበር አይደል? ወረቀቱን ስጭኝ ይላታል። ነገር ግን ቁጥሩን ሲመለከተው በትክክል እንዳልተጻፈና የደበዘዘ እንደሆነ ይመለከታል። ከዛም ተናዶ በጥፊ ይመታታል። ወዲያውም ስለተጨነቅኩ ነው የመታዎች በማለት ይቅርታ ይጠይቃትና ወደ ሌላ ሆቴል ይሄዳሉ። አንበር አንድ ቀን እቃ መግዛት እንዳለበት ነግሯት ሎሊታን ከቤት እንዳትወጣ አስጠንቅቋት ይወጣል። ነገር ግን እቃዎቹን ገዛዝቶ ሲመለስ ሎሊታ ከቤት ወጥታ እንደነበረና ሮቿ ቆሽሸው እንደነበር ይመለከታል። አንበር ሁለቱም ችግር ውስጥ እንዲወጡ ስላልፈለገ ከዚህ ቦታ በፍጥነት መሄድ አለብን ብሎ መኪናውን አስነስቶ በዝናብ ውስጥ እየነዳ መሄድ ይጀምራል። ነገር ግን ትንሽ እንደሄዱ ሎሊታን በጣም ያማትና ከጉዟቸው ይቆማሉ። ህመሟ ከፍተኛ ስለነበር ለሆስፒታል ይዳርጋታል። አንበር በማግስቱ ከሆቴሉ ወጥቶ ሎሊታን ለማግኘት ወደ ሆስፒታል ይደውላል። ዶክተሮቹ ግን ጤንነቷ ስለተመለሰ አጎቷ መጥቶ እንደወሰዳት ይነግሩታል። አንበር በሰማው ነገር በጣም ይደነግጣል። በፍጥነት ወደ ሆስፒታሉ ተመልሶ ማን እንደወሰዳት ሲጠይቃቸው አጎቷ ነኝ እንዳለና እሷም አጎቷ መሆኑን እንዳመነች ይነግሩታል። ሎሊታን በየቦታው ቢፈልጋትም ሊያገኛት አልቻለም። እንዲህ እያለ 3 ዓመታት ያልፋሉ። ከ3 ዓመት በኋላ ግን አንድ ደብዳቤ ከሎሊታ ይላክለታል። በደብዳቤውም ሎሊታ አሁን ላይ አግብታ እየኖረች እንደሆነና እንዲሁም ነፍሰ ጡር እንደሆነች ትንሽ የገንዘብ እርዳታ እንደሚያስፈልጋት ገልጻ ያለችበትንም ቦታ አድራሻ አስቀምጣለት ነበር። በአድራሻው መሰረትም ሎሊታን ሊያገኛት ይሄዳል። በሩን እንደከፈተችም ከ3 ዓመታት በኋላ ለመጀመሪያ ጊዜ ያያታል። ሆዷ በጣም የገፋ ነፍሰ ጡር ነበረች። ወደ ውስጥም አስገብታው ባሏ ካርል እንደሚባልና ለባሏ ደግሞ አንበር እንጀራ አባቷ እንደሆነ ትነግረዋለች። አንበርም ከዚህ በፊት ሲከታተልን የነበረው ሰውዬ መስሎኝ ነበር፣ ነገር ግን እሱ አይደለም ይላታል። እሷም ድሮ ሲከታተላት የነበረው ሰውዬ አሁንም ድረስ ከህይወቷ እንዳልወጣና በጣም እንደሚያስጨንቃት ትነግረዋለች። አንበርም ስለ ሰውየው ሲጠይቃት የፒያኖ አስተማሪ እንደሆነና ቤቱም እዚህ አካባቢ እንደሆነ ትነግረዋለች። አንበር ሎሊታ የጠየቀችውን ገንዘብ ከሰጣት በኋላ መሄድ አለብኝ ብሏት ይሄዳል። ነገር ግን የሄደው ሎሊታን ወደሚከታተላት ሰውዬና ፒያኖ ተጫዋች ወደ ሆነው ሰው ነበር። ሰውየው ሎሊታን የጾታዊ ጥቃት ሊያደርስባት ነበር የሚከታተላት የነበረው። አንበርም ምንም ሳይናገር ሰውየውን ወዲያው ይገለዋል። ፖሊሶቹም ወዲያው ጥሪ ደርሷቸው በቦታው ይደርሳሉ። አንበርም ወደ ፖሊሶቹ የደወለው ራሱ እንደሆነ በመናገር እጁን ይሰጣል። አንበር ኖቬምበር 16 እስር ቤት ውስጥ በተፈጠረ አደጋ ምክንያት ይሞታል። በሚያሳዝን ሁኔታ ሎሊታን በወሊድ ጊዜ ብዙ ደም እንደፈሰሳትና በዛውም ህይወቷ እንዳለፈ ይነግረንና ታሪኩ ይጠናቀቃል። ይህ ፊልም ሊያስተምረን የፈለገው ሁሉም ነገር በጊዜው መሆን እንዳለበትና ያለ ጊዜው የሚደረግ ማንኛውም ነገር ዋጋ እንደሚያስከፍል ነው። ውድ ተመልካቾቻችን ለዛሬ ያስኩላችሁ ፊልም በዚህ አበቃ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።